እኔ የራሴን ላይፍ መርጫለሁ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴ መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ እኔ ብያለሁ። ማይክል ጃክሰን እንደሆነ ሌላ ሴት ማንጣት አይደክመውም። ሌላ ሴት ማንጣት እሱ በየአመቱ ሌላ ሴት መቀየር አይደክመውም። ሩታንም ተመልከቱ። ሩታንም ቢሆን መጠቀሚያ ነው ያደረገ። እኔ ሩታ ራስሽን አስከብሪ ብዬ ከዚህ በፊት እኔ ስረግጥሽ የነበረው ሩታ ለዚህ ነው። ራስሽን ኮራ ቀብረር አድርገሽ ስሪ አልኩሽ። ሌላ ሴት ሸጉጦ አቅፎ ይዞ መጣ። ሄርሜላንም መጠቀሚያ አድርጎ እንደ ተላመጠ ሸንኮራ ፍትህ ለሩታና ለሄርሜላ። እኔ ከጎናችሁ ነኝ፣ ከጎናችሁ ነኝ። ካሁን በኋላ እኔ እኮ ብያለሁ፣ ይሄ ልጅ በየአመቱ ሴት ማንጣት አይጠቅመውም፣ ሴት ያመጣል ብያለሁ። ግን አምሶሬ እናዝንብሃለን አብርሃም፣ በጣም ነው የምናዝንብህ። አሁንም ደግሞ ሌላ ሴት ሶስተኛ ሴት አመተክ ደግሞ ልትንገበገብ። እንግዲህ ራሳችሁን ሁሉ ሄርሚና ይሄን ሰውዬ ከህይወታችሁ ውልቅ አርጋችሁ ጥላችሁ ማይክል ጃክሰንን ካሁን በኋላ በቃ ፉርሽ ባንባል በሉ። የመጣሹ ደግሞ ቀጠቅጥሻለሁ ያልኩሽ ነው። ቀጥሉ። ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጫንቻለሁኝ። እንግዲህ ሁላችሁም የጠራሁት ይህንን ነገር ለነግራችሁ ብዬ ነው እና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁ። ከዚህ በኋላ እኔ የግሌን ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ መጨቃጨቃቸውን ማቆም ስላልቻሉ አያችሁ የሩታ ህይወት እኔ ተናግሬያለሁ። ከዚህ በፊት በደንብ የምታዳምጡ ልጆች አላችሁ። ከዚህ በፊት ተናግሬያለሁ። ሄርሜላን የሩታ ህይወት ላይ ጥላት ነው። ሩታ ያሳለፈችውን ሄርሜላ ልታሳልፍ ነው። ታው ተባብራችሁ አንድ ነገር እንበላ አላልኳችሁም? የሄርሜ ልጆች ተናግሬያለሁ። ድጋሚ ሩታ የተሰቃየችውን ስቃይ ይችኛይቱ እንድትሰቃይ ያደረገ አያችሁ አይደለ? ካሁን በኋላ ወደንሶቹም ፋሚሊዎቹም ታስተካክላችሁ ሩታንና ሄርሜላን ይዛችሁ ወደፊት መቀጠል አለባችሁ። ለምን አሁንም ነገም ሌላ ሴት እየመጣ ልባችንን ከሚያደማ በፊት ከዚህ ነገር እጃችንን መውጣት አለብን። በቃ ውሸት ነው ማለት ነው። የታመመውም ውሸት ነው፣ መተቱም ውሸት ነው። ምንም ነገር የለም። ኔቨር ጋይስ፣ እኔ እውነቱን ነው የምነግራችሁ። መታመምም የለም መተትም ምንም ነገር የለም። እላ በልጅቱ መሰብሰብ ገንዘብ ዶራል በልጅቱ በሩታ መሰብሰብ ስለተያዘ እንጂ ያሚያም እየመጣሩታ ለምን ፌመስ ናት ልጅቱ? የታወቀ ናታ። የ40 ቀን እድል ነዋ፣ ግንባር ነዋ። ምን ታደርግ ልጅቱ? አንዳንድ ጊዜ ነጭ ማውራት ነው። እኔ ሀቁን ተናግሬ ካሁን በኋላ ይቅርታ እላታለሁ። ሩታን ጎንበስ ብዬ በቪዲዮ ወጥቼ ሩታን ይቅርታ እላታለሁ። በቃ እኔ በቃኝ ካሁን በኋላ በቃኝ። ሄርሜላም በዚህ ልክ ማይሆን የለብሽም። ራስሽን አስከብሪ፣ ራስሽን ጠብቂ። ጥሎሻል። እኔ እንደጣለሽ ከህይወቱ እንዳስወጣሽ ያወቅኩት ሩታን በኤፍሬም በክጂ ስሪ፣ እሱን ደግሞ በዚህ ገመድ ይዘሽ ታነቅሽ ምናምን ብለው ሲመጡ መቶኬ መግባት አልቻልሽም። ከዛ ደግሞ ማንን ይዘው መጡ? ሩታን ትናንትና መግቢያ ሰራችልሽ። በረካቱ ልጇ ይጥቀማጥኝ ሀቂቀትን ማለት ነው። ይቺ ሰው ደግሞ ምቀኛ አይደለችም። እኛ ደግሞ በሚመጣው ቪዲዮ ነው እየመጣን የምንወቅሳት ይችልሽ አይደለም እንሰድባት። ደግሞ እንድትሰደብ የሚያደርጉት እነማን ናቸው? ራሳቸው የጉታጀራ ዩቱበሮች። እሷም ይስሩን የምቀኛ አይደለሁም በምትልበት ታይም ነው ሩታ። ራሷን ግን አስከብራ ቢሆን ራሳችሁ በራሳችሁ ፈምሱ። እኔም እንደ ሻማ ቀልጬ ነው እኔም አልቅሼ መጥቼ ነው የፈመስኩት ብትል ሩታ ይሄ ሁሉ መዘዝ ይሄ ሁሉ ጣጣ ባልደረሰባት። ለአብርሃም ራሱ እኔ ወደዛ ሰርተ ካበላኝ እኔ የንተ መነገድ አይደለሁም ብትለው በዚህ ልክ እንደዚህ ባልሆነ። እውነቱን ልንገራችሁ፣ ሶስተኛ ሴት አራተኛ ሴት ይኸው ሩታና ሄርሜላ ከህይወቴ መውጣት ስላልቻሉ ምናምን አያችሁ። እኔ ድጋሚ አያችሁ። እኔ መቼም ጎጃም እኮ እኔ አንዳንድ ጊዜ ተጣሉኛላችሁ። መራራ ነው ደሜ፣ እንደ ሩታ ነው መራራ ነው ደሜ። አያችሁ እኮ ነግራችኋለሁ። ይችን ልጅ ሄርሜላን የሩታን ማንነት ልጭርባት ነው እነ ሰው ያምተወልኩኝ። ወላሂ ከአንዴ 4 ጊዜ ቪዲዮ ሰርቻለሁ። የሩታን ማንነት ሄርሜላ ላይ ልጫን ነው አልኩኝ። ይኸው እንግዲህ ሩታን ሲሉ ሲያንቋሽሹ ሲጥሉ እኛንም ሲያስረግጡ ሲሉ አመጣው። እኔ ሽንፈት ደራ ይዞኝ ነው። ብዙዎቹ የሩታ ወደንሶች ያውቃሉ። እኔ የሩታ ወደንሶች ተሳድበዋል። አገርን ጭምር ካንሰር ከነ ልጆችሽ ይውጣብሽ ብለው ከነ ዘር ማንዝሮችሽ ይውጣብሽ እናንተ የቡዳ ዘር አንቺ ቆሻሻ አንቺ የሁዳ ብለው ሰድበውኛል።
እሱን እኔ ይቅር መቼም ቢሆን ይቅራላችሁ። ሩታን ግን አጎንብሼ ይቅርታ ጠይቃታለሁ። ለምን ሴት ናት፣ ረግጠናታል። የረገጥናትም ደግሞ እኔ ታይ ራስሽን አስከብሪ። ለምንድን ነው ራስሽን ያስከበረ ቪዲዮ እማሰሪው? ለምንድን ነው ሰውን ትኩረት የሳበ ቪዲዮ እንደዚህ የተጨማለቀ ቪዲዮ ምሰር? አዎ አሁንም ቢሆን ራሳችሁን ችላችሁ ከህይወቴ ውጥ ብሏችኋል አይደለ? ሁለተኛ ከሱ ህይወት እንዳትደርሱ። በቃ ሩታም ሆንሽ ሄርሜላም ሆንሽ ሌላ ሴት ጋር ሰርቶ አብርሃም መፈመስ ከቻለ ተውት። እናንተ ስሩ እስኪ እናንተ ሁለታችሁ ተገናኝታችሁ ቡና እያፈላችሁ ሉሌን ይዛችሁ ኑና እናንተ በልጣችሁ ያለጋችሁ እንድፍ። እቺ ሌላኛዋ ሴት ደግሞ ማለት እቺ አፈር አስበላሽ አንቺ ጭቅቅት ማን አባቷ ናት የመጣች? የታለች? እስቲ ቆይ የማን ጫጩት መጣሽ ደግሞ? አፈር ነው የምናበላሽ። አዲስ ህይወት ከአዲስ ሴት ጋር ስለምፈልግ ከዚህ በኋላ በአደባባይ ሄርሜላ ህይወቴ ላይ እንዳትደርሱልኝ ስለነበረን ቆይታ ከልብ አመሰግናለሁ። ሙጥጥ አድርገው ሰብስክራይብን አንስተው ባዶ እጅን ያስቀሩዋል። ጎጃሜ ምናሌ ማይኩ ጃክሰን ይሄ የማያወጣ በልቅ እንዲህ ቢስባል ነው። ሩታ ግን ለምን እንደምትፈቅጂ እኔ እንዳንቺ አይነት ቻይ ሴት እኔ አይቼ አላውቅም። ለምን እንደምትፈቅጂ ሌላ ሴት አመጥቶ እንደዚህ ብሎ አብርሃም ሲሰራ ለምን እንደምትፈቅጂ እንደው በጣም ቻይ ሴት ነሽ። እኔ እውነቴን ነው የምነግርሽ፣ በጣም ቻይ ሴት፣ በቃ በጣም ቻይ ሴት። እኔ አንቺ እንዴ ሩታ እኔ እንደዚህ ቢያደርግብኝ ባሌ እኔ ሌላ ሴት ጋር ለስራ እያለኝ እኔን እያስፈቀደ እኔ አልፈቅድም። ይቅርታ አድርግልኝ። እውነቴን ነው። እኔ አንገቱን ብዬ ለቀልድም ይሁን ለድራማም ይሁን ለገንዘብም ይሁን ሩታ እንደዚህ ብሎ ያመጣው ገንዘብ እኔ ምን አገባኝ? ዲስትሮ ጠርጎ በንጹህ ልብ አንቺና እሱ እኮ ቤተክርስቲያን እየሄዳችሁ እኮ ልጅሽን ይዘሽ እኮ እየሄዳችሁ መስመር ለመስመር እየሄዳችሁ መተሽ እኮ ቡና እያፈላሽ እኮ ወደ እሱ ላይ ብትመጪ ወላሂ እናንተ የማታገኙት ገንዘብ የላችሁ። እናንተ ሁለታችሁ ብቻ ነገርሽ ሌላ ሴት እያስገባችሁ እንደዚህ ግን የምሰሩት ነገር ይሄ ለህዝብ የማይበጅ ነገር። አሁን ደግሞ አብርሃም ምን አይነት ነው? ትውልድን ገደልክ እኮ። ባሎቻችን 3-4 ሴት አመጡ። እኛ እዚህ ተቀምጠን እኮ ባሎቻችን እኮ 3-4 ኧረ ምን ጉድ ነው? ውይ በፍልስት አስደበደበች። ውሸት መተት ሰራች። ውሸት። አሁን ካሁን በኋላ እውነቱን እንቅጭን ጎጃም ሜዳ እየዘከዘከ ግን ሩታ ለምን እንደምትፈቅጂ በሌላ ቪዲዮ መጣበታለሁ። ለምን እንደምትፈቅጂ ከኔ ጋር ብዙ ሚስጥር አወጣለሁ፣ ዘከዝካለሁ። ጠብቁኝ። የሩታ ወደንሶችም የሄርሚ ወደንሶችም ጠብቁኝ። ሩታ ግን መቻልን ይስጥሽ። ችግር የለውም። ሄርሜላ አመቷ ነው። ያሳዝናል። ውይ ተቃጠል በየአመቱ አንተ እነዚህን የመሰሉ ሴቶች ደግሞ አሁን እኮ የቡዜና የደብ እናንተ ትላልቅ ሰዎች አይደላችሁ? አርፋችሁ አትቀመጡ፣ ወደኋላ አትሆኑ። እነዚህ ወጣት ናቸው። ሄርሚም ወጣት ናት፣ ሩታም ወጣት ናት። አርፋችሁ አትቀመጡም እናንተ ትላልቅ ሰዎች። ምን አይነት ህይወት ነው ያላችሁ እናንተ ሰዎች? አሁን ትውልድን ገደላችሁ። አላህ ይላችሁ፣ የስራችሁን ይስጣችሁ። አይ አብርሃም በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። እሺ በጣም ደስ የሚል ታይም ከዛስ ስለመጣ ተመልከት። በጣም ደስ ብሎኛል። ውሳኔን ለመስማት አሁን ነው ዝግጁ ነኝ ማለት ነው። አሁን ሲቀጥል ደግሞ ሴት ወታለ አዲስ ዋ ግዴታ መሆን አለበት። መሀል ላይ ሆነ አንተ ማንም ሰው እኛም ሆነ ቤተሰብም ሆነ ማንም መጨነቅ የለበትም በዚህ ጉዳይ። ተመልከት። መሀል ቤት መሆን የለበትም። እሺ ትናንትና የሆነ ውሳኔ ወስኖ የሆነ አለ አይደለ እንዴት ነው ሸርትት የሚል አይነት ውሳኔ ባይሆን አሁን ደስ ይላል። አንድ አስተካክል ትፈልጋለሁ። በመጀመሪያ ይሄኛውን ውሳኔ ስትወስን ፈጥኛለሁ ወይም ደግሞ ቸኩያለሁ ወይ ዘግይቻለሁ የምትልበት ሞመንት ላይ አይደለም። ምክንያቱም ነገሮችን በደንብ አስተውላለሁ ብዬ አስባለሁ። ይህን ያህል ጊዜ የሚያስፈጅ ነገር ወይም ደግሞ ስንት ሺህ ታስተናገር። ሄርሜላ ነፍሰ ጡር ናት አለ ተባለ። እሱ እንግዲህ አብርሃም ነው ያለው። እኔ አሁን ማይኩ ጃክሰን ከቅንጭላት አልወጣም። ትውልዱን እየገደልክ ትውልድን እየበከልክ ሴቶቹ ላይ እየተጫወትክ ሴቶቹ ላይ ቃቃ ጨዋታ እየተጫወትክ እነዚህ ሁለቶቹን ደግሞ አስለቅሰህ ድጋሚ ደግሞ አሁን ኧረ ተው እንደዚህ ጥሩ አይደለም። እነዚህ ምስኪን ልጆች አያሳዝኑ። ሩታማ እናንተ ሩታ የቻለችው ስቆቃራ ይች ልጅ ወላሂ ጥናቱን ይስጣት። ሞት ይሻላል። ምን ጉድ ነው? መጀመሪያ ሚስቴን አብለህ አንተ የመጀመሪያ ሚስቴን አብለህ ህዝብ ተቀብሎህ ድጋሚ ሴቶቹን አመጣ። አሁን ደግሞ ምንድን ነው የምትለው? በአመት ሌላ ሴት የሴት ጥመኛ ነው። እንዲሁ በአደባባይ እንደዚህ ትላለህ እንዴ?
በአደባባይ ህይወቴ ውስጥ እየገቡ እስቲ ሩታ እስኪ ታንተ ቻናል ትቀርና ለአንድ ቀን የአንተ ቻናል ወደታይ ቀስቶ ያላዘቀዘቀ እንደሆነ አብርሃም እስቲ ሌላይቱ ሴት የታለች? እስኪ ትምጣና ደግሞ እንታያያለን። አፈር ደሜት ነው የምናበላት። ቻናሏን በአንድ ቀን ሪሞት ነው የምናደርገው። የአዲሷን ልጅ ማለት ነው። እስኪ ትምጣ። ቀጥቀጠን ነው የምንጥራት። በርቱ የሄርሜላ